በስመ አምላክ ተከፈት ያልከው ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ። የኢትዮጵያ ቤተክርስቲያን ከሌላው ዓለማት ሁሉ የምትለየው እንዲሁም ህዝቧ መሰረታችን እግዚአብሔር ስለሆነ ነው። ሁለት አይነት መሰረት አለ። ጠንካራ አለት አለ፣ ድብሽት አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ቃሌን ሰምቶ የሚያደርገው ሰው ቤቱን በጠንካራ አለት ላይ የሰራ ሰውን ይመስላል ይላል። እዛው ደግሞ ቃሌን ሰምቶ የማያደርገው ሰው ቤቱን በአሸዋ በድብሽት ላይ የሰራ ይመስላል። ነፋስ ነፈሰ፣ ጎርፍ ጎረፈ፣ ወጀብ ወጀበ፣ ያን ቤት ገፋው። በአለቱ ላይ ያለው አልወደቀም፣ በአሸዋው ላይ ያለው ግን ወደቀ ይላል። ይሄ ማለት ሁለት የእምነት ድርጅቶች እንደማለት ነው፣ ኦርቶዶክስና ሌላው ዓለም። ሁለት አይነት መሰረቶች እነዚህ ሲሆኑ በፍልስፍናው ዓለም በሪሊጂየስ ፊሎሶፊና እንዲሁ በተለያየ አስተሳሰብ በቴዎሎጂካል ኮንሰፕት ሁለት አይነት እሳቤዎች አሉ። በእንግሊዘኛው አንትሮፖሴንትሪክ የሚባለው ኮንሰፕትና ቴዎሴንትሪክ የሚባለው ኮንሰፕት ነው። አንትሮፖሴንትሪሲዝም እና ቴዎሴንትሪሲዝም ይባላል። ብዙ አላወራም እዚህ ላይ ችግር የለም፣ በቀላሉ ልንገራችሁ። በእግዚአብሔር ላይ የተመሰረተና በሰው ላይ የተመሰረተ አለቅ። ይሄ ማለት ነው ያወራሁት። በማንና በማን? የመጀመሪያው በማን ላይ የተመሰረተ፣ ሁለተኛው ደግሞ በማን ላይ የተመሰረተ? በሰው ላይ። የኛ ቤተክርስቲያን የተመሰረተችው በማን ላይ ነው? ራሱ ክርስቶስ ላይ ነው። በዚህ አለት ላይ ቤተክርስቲያን እንሰራለን ሲል ጴጥሮስ አብነት ምሳሌ ነው እንጂ አለቱ ጴጥሮስ አይደለም። የጴጥሮስ የስም ትርጓሜ አለት ነው። ቤተክርስቲያንን በመምህርነት በአብነት ያገለግላል እንጂ ጴጥሮስ ቤተክርስቲያን የተሰራችው በዚች አለት ላይ የሚላት ሰዎች ማን ይሉኛል ብሎ በፊልጵስዩስ ዘቂሳርያ አንድ ቀን ጌታ ደቀ መዛሙርቱን ጠየቀ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ያለው ቃል ይነግራቸዋል። ሰዎች ማን ይሉኛል አላቸው። እነሱም የተለያየ መልስ ሰጡ። ጌታ ሆይ መጥምቁ ዮሐንስ ከሞት ተነስቷል የሚሉ አሉ። ጌታ ሆይ ከነቢያት አንዱ መጥቷል ይላሉ። ኤርምያስ ነው ይለዋል፣ ሙሴ ነው ይለዋል፣ ኤልያስ ነው ይለዋል፣ ኢያሱ ነው ይላል እያሉ ዘረዘሩ። ከዛ በኋላ እሺ ሰው ይሄን አለ፣ እናንተስ ማን ትሉኛላችሁ ብሎ ደቀ መዛሙርቱን በጠየቀ ሰዓት መልስ የሰጠው ሊቀ ሐዋርያት ቅዱስ ጴጥሮስ ነበረ። እሱም መለሰ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ እግዚአብሔር ሆንክ አምላክ ወልደ አምላክ ነህ አለው። ጌታም ኢየሱስ ክርስቶስ ጴጥሮስ እንዲህ አለው፣ ጴጥሮስ ይህን የገለጸልህ ሥጋና ደም አይደለም በሰማይ ያለ አባቴ ነው የገለጸልህ አለው። አውቆታልና ከሰማያ ሰማያት የወረደው ኢየሱስ ክርስቶስ እሱ እግዚአብሔር ነው፣ ከሦስቱ አካላት አንዱ ነው። እሱ ሰማይን የፈጠረው ነው፣ ምድርን የዘረጋው ነው። ስለዚህ ቅዱስ ጴጥሮስ የመለሰው መልስ ትክክል ነበር። አንተ ውእቱ ክርስቶስ፣ አንተ ክርስቶስ ነህ አለው። በዚህች አለት የሚለው ክርስቶስ በሚለው አለት ላይ ነው። በዚህ ስም ላይ ቤተክርስቲያንን ሰራታለሁ፣ የገሃነም ደጆች አይችሏትም። ለዘላለም ይህች ቤተክርስቲያን መርከብ ልጆቿን ይዛ ወደ ሰማይ መንግስት ወደ መንግስተ ሰማያት የምታገባ ናት። ኦርቶዶክስ ማለት ይሄ ነው። ክርስትና ማለት ይሄ ነው። ተዋህዶ ማለት ይሄ ነው። ወደ እግዚአብሔር መንግስት የምንገባበት የተመሰረተውም በእግዚአብሔር ላይ ነው። ክብርም ምስጋናም ለሥላሴ ይሁን። በሰው ላይ የተመሰረተና በእግዚአብሔር ላይ የተመሰረተ ለምሳሌ በቀላሉ እንዴት አመሻችሁ? ማይመስገን በእንግሊዘኛ ልለውጠው ጉድ ኢቭኒንግ። መልሱ ምንድን ነው? ጉድ ኢቭኒንግም ላይ እግዚአብሔር ይመስገን። እንግሊዘኛው ላይ እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ጉድ ሞርኒንግ። መልሱ ምንድን ነው? ጉድ ሞርኒንግ። ጥሩ ጠዋት። በቃ እነሱ እኮ ጉድ አፍተርኑን፣ ጥሩ ሰዓት። መልሱ ምንድን ነው? ጉድ አፍተርኑን፣ ጥሩ ከሰዓት። ጉድ ኢቭኒንግ መልሱ ምንድን ነው? ጉድ ኢቭኒንግ። አልተመሰረቱማ በእግዚአብሔር ላይ። ባህልህ፣ ስርዓትህ፣ ባህልሽ፣ ስርዓትሽ፣ ማንነትሽ መገለጫሽ የኦርቶዶክስ ተዋህዶ እምነት በመላው ኢትዮጵያ የተመሰረተው በእግዚአብሔር ላይ ነው። ስለዚህ ማይመስገን ክብር ምስጋና ይግባው። ማይመስገን እግዚአብሔር የተመሰገነ ይሁን። በማን ላይ የተመሰረታችሁት? በእግዚአብሔር
በእግዚአብሔር ላይ ነው የተመሰረታችሁ። ቴዎሴንትሪክ፣ ቴዎስ ማለት ጋድ ማለት ጋድ ሴንተርድ ማለት ነው። ቴዎሴንትሪክ የሚለው ጋድ ሴንተርድ ማለት ነው። አንትሮፖስ ማለት የግሪክ ቃል ነው፣ ማን ማለት ነው። አንትሮፖሴንትሪክ ማለት ማን ሴንተርድ ማለት ነው። በሰው ላይ የተመሰረተ ቀላል ነገር። አንድ ሰው ስጦታ ሲሰጣችሁ መልሳችሁ ምን? አታመሰግኑም እንዴ? ሰው ሲሰጥ ነጥቃ ኪስ ነው ተከተው ማይመስገን እግዚአብሔር ይመስገን። ስጦታ ላይ ማሳሳትኳችሁ ማይስጥልኝ። ከዛ እሱስ ምን ይላል? አሜን አብሮ ይስጠን። አዎ ለሁላችንም አብሮ ይስጠን። ይሄ ደግሞ ምን ይባላል መሰላችሁ? ኢንዲቪጁዋሊዝም አይደለም የኛ እምነት። ኢንዲቪጁዋሊዝም፣ ኮንሱመሪዝም የሚባሉ እሳቤዎች አሉ። ኢንዲቪጁዋሊዝም ግለኝነት ነው። ለምሳሌ መካነ ኢየሱስ ቢያገኝህ፣ ሙሉ ወንጌል ቢያገኝህ፣ ሬማ ቢያገኝህ፣ ሌላውም ቢያገኝህ አንድ ነገር ነው የሚልህ፣ ኢየሱስን እንደ ግል አዳኝህ አድርገህ ተቀበል አይደል? እንደምን አድርገህ ተቀበል? እንደ ግል። እቺ የመጣችው ከአውሮፓ ነው። ኢንዲቪጁዋሊዝም ነው። ተመልከቱ፣ እኔ ላይ የተመሰረተ ነው። ሰው ላይ ነው የተመሰረተው። ማን ሴንተርድ ነው። አንትሮፖሴንትሪክ ነው። የኔና የናንተ ግን እግዚአብሔር ይስጥልኝ ማይስጥልኝ እግዚአብሔር ሰጪ እግዚአብሔር ነው። ዝናብ ከሱ ነው፣ ፀሐይ ከሱ ነው፣ በረከት ከሱ ነው፣ አየር ከሱ ነው፣ ሁሉ ነገር ከሱ ነው። የሰው ልጅ አንድም በዚህ ምድር ላይ ያመጣው ነገር የለም። አንድ ብርጭቆ እንኳን ውሃ ያመጣ የለም። ይሄን ማድረግ የሚችል የኔና የናንተ አምላክ እሱ የሰራዊት ጌታ ስሙም እግዚአብሔር ነው። ያቺ ማርያም ተሙሴ እንደተናገረች እግዚአብሔር ስሙ እግዚአብሔር ነው አለች። አዎ እግዚአብሔር ስሙ እግዚአብሔር ነው። ክብር ምስጋና ይግባው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር ይመስገን እንላለን። ይሄ ነው ልዩነታችን፣ በሰው የተመሰረተና በእግዚአብሔር። ስለዚህ ኦርቶዶክስ በእግዚአብሔር የተመሰረታችሁ ናቸው። ሌሎች እምነቶች በጠቅላላ በሰው የተመሰረቱ ናቸው። ስሩ ልዩነቱ ከንግግርህ ከባህል ጀምረ ይሄን ነው። ይሄ ነው ሁሉ ነገራችን። ስንሞት እንኳን ስንቀበር እግዚአብሔራዊ ነው። ቀብር ራስ ወደ እንደሚደረግ ቆይ ዝም በሉ እርሶ ቆይ ልጆቹት ይናገሩ። እሶማ እዚህ ጋር መተው መስበክ ያለበት ነው። ንገሩኝ እስቲ እናንተ። አሁን ይሄ ልብ አትሉትም? አንዳንድ ነገር ካላስታወስ ነው ሊቀማ ይመራል። ካላስታወስ ነው ሰው አያውቀውም፣ ልብ አይለውም። ልብ አትሉም? እስቲ ቀብር ራስ ወዴት ነው የሚደረገው? ወደ ምዕራብ። አውሮፓ ብትሄድ ወይ ወደ ምዕራብ ነው ወይ ወደ ሰሜን ነው ወይ ወደ ደቡብ ነው። ግን ብጥብጥ ነው የወጣው። ባቢሎን ነው። የሚስቴን ጸባይ መቼ አጣሁት እንዳሉም ሰውዬው በዚህ ጋር እንሂድ ሲላት አይ በዚህ ጋር ስላለች እሺ በዚህ ጋር ሲል በዚህ ጋር ግራ ነው የምታጋባ። ቤት ውስጥም ውጭ። አንድ ቀን ወደ ገጠር ሲሄዱ ውሃ ሞልቷል። አይ ይዟት ሄደ። ይዟት ሄደ። እንኳን ውሃ ይዟት ሲሄድ ጠልፏት። ሰው ውሃ ወደሚወርድበት ወደ ታች ነው የሚፈልገው፣ ሰውየው ወደ ላይ። ምን ሆነሃል አንተ ሰውየው? ይዟት እኮ ከሄደ ወደ ታች ነው። አንተ እንደ ወደ የሚስቴን ጸባይ አታውቁም። ግራ ሲሏት ቀኝ ነች፣ ቀኝ ሲሏት ግራ ነች፣ ላይ ሲሏት ታች ነች። ከዛ ጭራሽ ሰማይ ላይ ጎሮም ይላል ሳንጎደጉድ። ይህ ደግሞ ከመጊዜው እዛ ሄደሽ ዕቃ መስበር ጀመርሻል። አንዳንድ ሰው እንደዚህ ነው ባህሪ። ወደ አውሮፓ ብትሄዱ ቀብር ራሱ ወይ ወደ ምዕራብ ነው ወይ ወደ ሰሜን ነው። አሜሪካ ብትሄዱ ወደ ፈለገው እንዲህ የሚባል። እኔና እናንተ ግን እግዚአብሔራዊ ነው ባህላችን ሳይቀር ኑሯችን ሳይቀር። ወደ ምዕራብ ለምን መሰላችሁ? ጳውሎስ ሐዋርያ የዛን ጊዜ ክርስቶስ ሲመጣ ፊት ለፊት እናየዋለን ይላል። ቅዳሴ ላይ ሰምታችኋል። ቅዳሴ ላይ መሃል ላይ ዲያቆኑ ምን ይላል? እምትነብሩ የሚለው ቃል ተዘራችሁ ወይ? በአማርኛ የተቀመጣችሁ ተነሱ፣ ከዛስ ውስተ ጽባሕ ነጽሩ፣ ወዴት ተመልከቱ ይላችኋል? ወደ ምስራቅ። አሁን ወደ ምስራቅ ተመልከቱ ስለተባለ ሁላችሁም የቆማችሁት እኮ ወደ ምስራቅ ነው፣ ወደ መቅደሱ ነው። ምንድነው ምስጢሩ? የተቀመጣችሁ ተነሱ፣ ከጣዖት አምልኮ፣ ከኃጢአት፣ ከርኩሰት፣ ከአድመኝነት፣ ከዘረኝነት፣ ከአላዊ ርኩሰት ተነስ እኮ ዝም ብሎ መነሳት። ሰው ሁሉ ተቀምጧል እኮ በዛ ሰዓት። ኧረ ለምን ቆሟል እንጂ። ዲያቆኑ በትንሹ በተደጋጋሚ ቅዳሴ ስለሚባል ቀን የትኛው ይመስላችኋል? በተደጋጋሚ መዘመራ በተደጋጋሚ እንደው የሚባል የትኛው ቃል ይመስላችኋል? ቅዳሴ ተንሱ ለጸሎት አሁን በትንሹ 13 ጊዜ ይባላል። ተንሱ ለጸሎት በትንሹ 13 ጊዜ። እናንተም እንደዛው
ምን ትላላችሁ? እግዚኦ ተሳለነ። ቄሱ ደግሞ እጁን ዘርግቶ ይላችኋል ሰላም ለኩልክሙ ይላችኋል። እናንተ ደግሞ ምን ትላላችሁ? ምስለ መንፈስከ በትርጓሜው እንደ ቃል ይደረግልን ትላላችሁ። ሚስጥሩ የአዳምና የነፍሳት ነው። እሱ ውስጥ አሁን አልገባም። ተንሱ ለጸሎት ተንሱ ለጸሎት ተንሱ ለጸሎት። በዛ ሰዓት እንደው ውሃ እንደሚጠጣ ዶሮ እንደ ብቅ ጥልቅ ማለት ነው። ቁጭ ብድግ ነው ነው ቅዳሴ ላይ ተንሱ ለጸሎት አይደለም። ሚስጥሩ ግን ምንድነው? ጸሎት ላይ ነው ያለኸው። ጸሎት ላይ ነው ያለሽው። ሐሳብህን ሰብስብ። አንዳንድ ሰው ሐሳቡን አይሰብስብ። ቄሱ እየቀደሰ እሱ ሲትል ሲሉ ተሰጡ ሲቀበል ልቡ የለም። አሁን ይሄ ሁሉ መስተካከል በካህናትም በመናም መስለም ይላል የለም ልቡ የለም። በቤት ውስጥ ችግር የለም። ማማ ይፈልግ የፈለጉትን ብለው እዛ እየጸለዩ አለን ያቋርጡ የለ። ኧረ አንቺ ልጅ ሰዓቱ ከፍ አለ ወዲህ መጥቶ ጸሎት ኧረ ተይ ሊገነፈል ነው። ኧረ ሰዓቱ ቀደሽ ምንም አይኮነኑም። እሱ ጻድቅ ነውት ልንገሩት። ልብህን ግን ሰብስብ ነው በቅዳሴ ሰዓት። በቅዳሴ ሰዓት ደግሞ እርሶም ያን ይበሉ ማለት አይደለም። ደግሞ ደገፈኝ መምህር ዘበነ ብለው በቅዳሴ መሃል ሁሉ እንዳያቋርጡ የለም። ወዱን ያመው ካልሆነ በስተቀር ከቅዳሴ ወጥቶ ምን መሄድ የለም። ህመም ካላጋጠመው ለተልኮ ከሚፋጠሩ ዲያቆናት በስተቀር። ምክንያቱም ቅዳሴው ሲጀምር ገና ሚመጠን ግርም ትዛቲ ዕለት ወእጽብት ዛቲ ሰዓት። እቺ ሰዓት ምን ያህል የምታስፈራ ናት! እቺ የሚቀድሱባት ሰዓት ምን ያህል የምታስፈራ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት እነሆ ህብስቱ ተለውጦ ሥጋ መለኮት፣ ወይኑ ተለውጦ ደመ መለኮት የሚወርድባት የሚቀድሱባት ይህች ሰዓት ምን ያህል የምታስፈራ ናት! እንዲህ ተብሎ እኮ ነው የሚጀመረው። በቀን መላእክት 300 መላእክት አሉ። በቅዳሴ ሰዓት እልፍ አላፋት ሊሆኑ ይችላሉ። ከመላእክት ጋር የምንቆምባት የተዋሕዶ መቅደስ የተመሰረተችው በእግዚአብሔር ነው። ሃይማኖትና ምግባር ነው። እንግዲህ ቀዩ ፈትል ሚስጥሩ ይሄ ነው። ነገሩ እንዲህ ነው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 እስራኤል ከግብፅ ወጥተው በሰጢም ሰፍረዋል። ኢያሪኮ ከፊት ለፊት ናት። ኢያሪኮ ታላቅ ከተማ ናት። ከተማይቱ የጣዖት ናት። ኢያሪኮ ማለት ወር ከሚለው ጋር የተገናኘ ኢያሪኮ ምንለው ጨረቃ ማለት ነው። በኢያሪኮ የሚመለከው ጨረቃ ነው። እግዚአብሔር አልነበረም። ያኔ ከሙሴ ቀጥሎ ሕዝቡን እየመራ የመጣው ኢያሱ ነበረ። የነዌ ልጅ ኢያሱ በሰጢም ሰፍረው ሳሉ ሁለት እነሆ የእሱን ሰዎች ሂዱና ኢያሪኮን ሰልላችሁ ብሎ ላካቸው። ስማቸውም ካሌብና ሶሎሞን ይባላል። ካሌብና ሶሎሞን እነዚህ ሰዎች ወደ ኢያሪኮ ከተማ ገቡ። የኢያሪኮ ሰዎች ሰሙ። እነሱም እንደተሰማ ባወቁ ጊዜ ሮጠው አንድ ሴት ቤቷን ለዝሙት ከፍታለች። ይህች ሴት የምትተዳደረው በዝሙት ነው። ሁለቱ ሰላዮች ካሌብና ሶሎሞን ኢያሪኮውያንን ስለፈሩ እንዳይገሏቸው ወዲያው ፈጥነው ወደ ረዓብ ዘማ ቤት ገቡ። በሌላ ስሟ ራኬብ፣ ወደ ራኬብ ቤት ገቡ። ራኬብም ረዓብ ፈጥና ሸሸገቻቸው። ወዲያውኑ የኢያሪኮ ንጉሥ ይህን ስለሰማ ወደ ረዓብ ቤት ገብተዋል ተብሎም ስለተወራ ወዲያውኑ መልእክተኞችን ወደ ረዓብ ዘማ ቤት ላከ። ረዓብ ዛሬ ሁለት ፀጉረ ልውጥ ሰዎች ወደ አንቺ ቤት ገብተዋል፣ ሁለት ሰሌላዋን ወደ አንቺ ቤት ገብተዋል፣ አምጪ አሏት። ልክ ነው አለች ረዓብ። ገብተው ነበር ግን ሸሸጋቸዋለች። ገብተው ነበር አሁን እኮ ወጡ አለቻቸው። መግባታቸውን ብታምንላቸው መውጣታቸውን አመኗት ይላል። ከዛ በኋላ እነዚህ ሰዎች ሸሽጋ በሉ በሌሊት ተነስታችሁ ሂዱ፣ ግን አንድ ነገር አውቃለሁ አለች ረዓብ። ስለ ረዓብ ልንገራችሁ። ረዓብን ቅድም ያልኳችሁ ሃይማኖትና ምግባር፣ እነዚህ ሁለት ነገሮች በእሷ ውስጥ ይገኛሉ። ጳውሎስ ረዓብ በእምነት ዳነች ይለናል። ያዕቆብ ረዓብ በምግባር ዳነች ይለናል። ሃይማኖትና ምግባር ሁለቱ የሚገናኙ ነገሮች እንደሆኑ ጳውሎስ ሐዋርያ በዕብራውያን መልእክቱ ምዕራፍ 11 ቁጥር
31 ላይ ምንድነው የሚለው? ጋለሞታይቱ ራብ ሁለቱን ሰላዮች በተቀበለች ጊዜ በእምነት የዳነች አይደለችምን ይልና በእምነት ድናለች ይላል። በምን ድናለች? በእምነት ድናለች። ይህን የሚለው ብርሃናዊ ጳውሎስ ነው። በረከቱ ይደርባችሁ። ያዕቆብ ደግሞ ምን ይላል? የቅዱሱ ሐዋርያ የተባረከው በረከት ሐዋርያ በእናንተ ላይ አድሮ ይላል። ያዕቆብ ደግሞ በምዕራፍ 2 ቁጥር 25 ላይ ምን ይላል? ጳውሎስ በእምነት ዳነ ሲል ያዕቆብ ደግሞ እንዲህ ይላል፣ እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ የጸደቀች አይደለችምን? በምን የጸደቀች? ቅድም ጳውሎስ በምን አለ? በእምነት። ያዕቆብ ደግሞ በምን የዳነች ነች አለ? በሥራ። ሁለቱ ሲደመር ምን ተብሎ ይጠራል? ሃይማኖትና ምግባር። ይሄ ትልቁ ከፕሮቴስታንት ጋር ያለ ልዩነት ነው። በፕሮቴስታንት እምነት ሥራ አያድንም፣ እምነት ብቻ ጸጋ ብቻ ነው ብለው ሲናገሩ ሰማላችሁ። መጽሐፍ ቅዱስ ሙሉ በሙሉ አይደግፈው። ድንገት ዛሬ ከፕሮቴስታንት እምነት የመጣችሁ ሰዎች ካላችሁ ቁርጣችሁ ወቁት። ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም። ማቴዎስ 7 ያለ ራሱ ጌታ ሲናገር በማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 ላይ ሂዱና አሕዛብን ሁሉ አጥምቁ ካለ በኋላ በምን ስም አጥምቁ አላቸው? በአብ በወልድ በመንፈስ ቅዱስ ስም። ከዛስ የምነግራችሁን ትእዛዛት እንዲጠብቁ አስተምሯቸው። ትእዛዛት ስራ። በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ጌታችን ኢየሱስ ክርስቶስ ዳግም በሚመጣበት ሰዓት የሚጠይቃቸው ጥያቄዎች የሥራ ጥያቄዎች ናቸው። በእምነት ድኛለሁ፣ በጸጋው ድኛለሁ የሚለው መፈክር አይሰራም። በእኛ እምነት ይሄ ነው ያለው። ስለዚህ ረዓብ በሃይማኖቷና በምግባሯ የዳነች ሴት ነች። ዝሙተኛ የነበረች፣ ኃጢአተኛ የነበረች፣ እግዚአብሔር ግን የፈወሳት ሃይማኖትና ምግባር። ደግሞ የሚገርማችሁ እኮ የጌታ ቅድሚያት ሆናለች እኮ አይደለም? ረዓብ ሶሎሞን መጨረሻ ላይ ያገባታል። የማቴዎስ ወንጌል ምዕራፍ 1 ላይ ከሚጠቀሱት ሴቶች መካከል አራት ሴቶች ሲጠቀሱ አንዷ የተጠቀሰችው ራኬብ ናት። ረዓብ ነች። እቺ ዘማ የነበረች ሴት ለክርስቶስ ቅድማያት እስከምትሆን ድረስ የተመረጠች ታላቅ ሴት ነች። ሃይማኖትና ምግባር እንዲህ ነው የሚያደርገው። የማቴዎስ ወንጌል ስትመለከቱ በማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 5 ላይ ሶሎሞንም ከራኬብ ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ፣ ዳዊት ደግሞ የክርስቶስ አባት ተባለ። ማቴዎስ ወንጌሉን ሲጽፍ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ብሎ የሚናገረው ይህንን ነው። ረዓብ እንዴት ታላቅ ሴት እንደሆነ ተመልከቱ ይላል ጳውሎስ። ያዕቆብም እንዴት ታላቅ ሴት እንደሆነ ተመልከቱ ይላል። እቺ ረዓብ እንዴት ታላቅ ሴት እንደሆነች የሚለው ታሪኩ አሁን የምነግራችሁ ነው። የሚገርም ነው። አገሯ የሚመለከው ጣዖት ነው። የሚመለከው ጨረቃ ነው። የሚመለከው የቆመ ምስል ነው። ኢያሪኮ የጣዖት ከተማ ናት። በዛ ሰዓት ላይ ግን እቺ ሴት ምን አለች? መጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 ላይ የምታገኙት ታሪክ ይገርማል። እነዚህ ሁለት ሰላዮች ምን አለቻቸው? የደበኳችሁ ለምን መሰላችሁ አለች። ከሌላው ሰው ተለይታችሁ አይደለም እናንተን የደበኳችሁ፣ በእናንተ ላይ ያለው እግዚአብሔር ግን ታላቅ ስለሆነ ነው አለች። ክብርና ምስጋና ለእግዚአብሔር ይድረሰው። በእናንተ ላይ ያለው አምላክ ታላቅ ስለሆነ ነው አለች። ልባችን ቀልጧል አለች። ሰምተን ስለእናንተ እግዚአብሔር አምላክ በ9 መቅሰፍት በ10ኛ ሞተረት በ11ኛ ስጥመት ከግብፅ እንዴት እንዳወጣችሁ እናውቃለን አለች። የራሔልን እንባ አይቶ ያቺ ምስኪን ራሔል ባሏ ስምዖን ይባላል፣ በግብፅ ሀገር ነበረች። ባሏ ስለሞተ በባሏ ፈንታ ጦም እንድትረግጥ ተፈረደባት። ራሔል መንታ ልጆች በማኅፀኗ ጸንሳ ነበረ። የመውለጃዋ ወራት ደርሶ ጭቃ እንድትረግጥ ተደረገች። የቆዳ ጅራፍ የያዘውን የፈርዖን ወታደር እባክህ አለችው። እነሆ ጋት ይሰማኛል፣ በማኅፀኔ መንታ ልጆች አሉ። እባክህ ፍቀድልኝና ወጥቼ ልጆቼን ልገላገላቸው አለች። እስራኤል በግብፅ በመከራ ውስጥ ወድቀዋል።
እግዚአብሔር ከኛ ጋር ከሆነ ከመከራ ያወጣናል። እኛ ከእግዚአብሔር ከራቅን ግን መከራ ይገርፈናል እንጂ እግዚአብሔር የማይሰራበት ሰዓት የለም፣ የማያደምጥበት የለም። ኃጢአት በደላችን ሲበዛ ግን እግዚአብሔር ምን ይላል? ጆሮን ይይዛለሁ ይላል እግዚአብሔር። እግዚአብሔር ጆሮን ያዘንብልልን። ራሔል እባክህ ብላ ስትለምነው ያ የግብፅ ወታደር ግን እንዲህ አላት፣ ሰማሽ? ብትወልጃቸው እንኳን በዛው ትወልጃቸዋለሽ፣ ከጭቃው ጋር ትረግጫቸዋለሽ። የባሪያ ደም ጡቡን ያጠብቀዋል እንጂ አያላላውም አላት። አለቀሰች፣ ደነገጠች። ወዲያው ያች ራሔል መንታ ልጆቿ ውልቅ ውልቅ ብለው በጭቃ ውስጥ ወደቁ። በዛ ሰዓት የፈርዖን ወታደር በምጥ ሰዓት፣ በመከራ ሰዓት፣ በጭንቀት ሰዓት በቆዳ ጅራፍ ይገርፋት ነበረ። የራሔል ልጆች ወዲያውኑ ድምፅ አሰምተው ጸጥ አሉ። ራሔል እንባዋን ወደ ሰማይ ረጨች። ያለኑ በዘሰማይ አምላከ እስራኤል አዶናይ አለች። ያለኑ እግዚአብሔር በዚህ ሰማይ አዶናይ እግዚአብሔር ሁሉን ቻይ ነኝ የሚል እግዚአብሔር እውነት አለ በሰማይ። መከራ ሲበዛ ያሰኛል። ስቃይ ሲበዛ አለው እንላለን። ለአንዴ ብቸኝነት ሲሰማ እንዲህ እንላለን። ባዶ ስንሆን እንዲህ እንላለን። ኑሮ ሲከብደን እንዲህ እንላለን። ራሔል እንባዋን ወደ ሰማይ ረጭታ ያለው በዚህ ሰማይ አምላከ እስራኤል አዶናይ በእውኑ የኔን ልጆቼን ደም የሚያይ ነፍሳቸውን የሚያይ የኔን ሥጋ የሚያይ የሌሎችንም መከራ የሚያይ አለ እግዚአብሔር በዚህ ሰማይ አለች። የዛ ጊዜ ይላል ነቢዩ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናትን አላገኘችም የሉምና አለ። በዛ ሰዓት ግን እግዚአብሔር አለ አለ። ሰማይኩ ጋሮሙ ለሕዝቤ የሕዝቤን መከራ ሰማሁ፣ ወረድ አድናቸዋለሁ፣ አወጣቸዋለሁ አለ። የፈርዖን ሰራዊት በዘጠኝ መቅሰፍት በ10ኛ ዓመተ ወክ በ11ኛ ስቅለት በቀይ ባህር ዘግቶ እስራኤልን አሻገረ። ክብር ምስጋና ለስሙ ይድረሰው። አይችልም? አያደርግም? አይችልም? የኔና የናንተ አምላክ ከመከራ ማውጣት አይችልም ወይ? አይችልም ወይ? ክብርና ምስጋና ለስሙ ይድረሰው። እናመሰግነዋለን። ይሄንን ሰማሁ አለች ረዓብ። ዘማ ራኬብ በኢያሪኮ የእናንተ አምላክ እኮ አምላክ ነው አለች። የሚሰማ ነው አለች። የእኛ አምላክ አይሰማህም እኮ አለች። ጣዖት ነው አለች። በጣዖት ከተማ ውስጥ የምትድን አንድ ሴት ያውን ዘማ የተባለች። አንዳንዴ የእኛ ነገር ኃጢአተኛ እንላለን፣ በደለኛ የራሴና ላይ ግመል ትውጣለህ ትንኝን ታጠራለህ ይላል። አንተ ፈሪሳዊ ግብዝ ወዮት አለብህ። ላይህ በቀሚስ አምሯል፣ በልብስ አምሯል፣ ውስጥ ግን ቅሚያና ምኞት ተመልቷል። የተቀበረ መቃብር ነው የምትመስሉት። ላዩ በቀለም ነው፣ ውስጡ ግን አጥንት ነው ያለበት። በሰው ላይ በኃጢአት የሚናገር ትውልድ ነው የበዛው። በተለይ በዚህ ዘመን የከሌ ጉዷ ተገለጠ ይላል ቲክቶክ ላይ። የከሌ ጉዷ እንዲህ አይነት ሰዎች ልንገራችሁ የንስሐን ቦታ እንኳን አያገኙም። አስጨንቀዋልና እግዚአብሔር ያስጨንቃቸዋል። ሰውን አንስተዋልና ስለ ኃጢአት የሚከታተል እግዚአብሔር ብቻ ነው፣ ሰው አይደለም። ስለዚህ እነዚህ ሰዎች እንደ ኤሳው ንስሐ እንኳን መግባት ይፈልጉ። ስማኝ፣ ቲክቶከር ላይ ያለ ስማኝ፣ በዩቲዩብ ያለ ስማኝ፣ በሶሻል ሚዲያ ያለ በሰው ላይ በክፋት ስትነሳ ንስሐ እንኳን ሳታገኝ እንደ ሄሮድስ ተልተህ ትሞታለህ። ምላስህ በአፍህ ይበሰብሳል። ይሄ እንደሚደርስ እወቅ። ዛሬ ካልተመለስክ በማን ላይ ትናገራለህ? ኃጢአትን መቆጣጠር እግዚአብሔር ነው። እሷ ዛሬ አንድ ነገር አድርጋ ማታ ተንበርክካ መታ ወደ መምህሩ ኃጢአት ሰርቻለሁ ብላ ነስታ ይሆናል። አንተ ግን አልነጻህም። አንደበት የተከፈተ ነው እንደ መቃብር። እግርህ ደም ለማፍሰስ የሚፈጥን ነው፣ እጅም ደም የሚያፈስ ነው። በጉሮሯቸው ውስጥ ዘንዶ ነው ያለው አለ እግዚአብሔር። ከዛ ይሰውራችሁ። በኢያሪኮ አንዲት ሴት ተገኘች፣ ረዓብ ራኬብ ዘማ የተባለች ሰማች።
እግዚአብሔር ለእናንተ ያደረገውን ሰማሁ። በከናናውያን ላይ፣ በፌሪዛውያን ላይ፣ በጌርጌሳውያን ላይ፣ በኢያቡሳውያን ላይ ያደረጋችሁት፣ በአሞራውያን ላይ ያደረጋችሁት ያደረገውን እግዚአብሔር ሰማሁ። በእናንተ ላይ እግዚአብሔር ያደረገውን ሰማሁ። የእናንተ አምላክ እኮ አለች፣ በሰማይም አምላክ ነው በምድርም አምላክ ነው አለች። ክብር ምስጋና ለዘላለም ለስሙ ድረሰው። በሰማይም አምላክ ነው በምድርም አምላክ ነው አለች። የኔና የእናንተ አምላክ በሰማይ ምንድን ነው? በምድርስ ምንድን ነው? በባህር ውስጥ ምንድን ነው? በሁሉ ስፍራ ምንድን ነው? ወደ ሰማይ ወጣ የታላቁ ንስር ክንፍ ቢሰጠኝ አለ ልበ አምላክ ዳዊት። በረከቱ ይደርባችሁ። የታላቁ ንስር ክንፍ የተሰጠውን ወደ ሰማይ በወጣ እስከ ናጌብና እስከ አድማስ ጫፋቸው ድረስ ቢሄድ ወደ ጥልቁም መውረድ እችል ብወርድ እግዚአብሔር ሆይ አንተ በዚያ ነህ አለ። አንተ ቤት ነህ? የት ነው ያለው እግዚአብሔር? ከዛ ቀጥሎ ምን አለ? ቀኝህ ይደግፈኛል። ምን ይደግፈኛል? ቀኙ ይደግፋችሁ። ምን ይደግፈኛል? ምን ይደግፈኛል? ቀኝ ይደግፈኛል። እጅ ያነሳኛል። የወደቀ ነው ይነሳ። አትንገዳገዱም? አንዳንዴ ኃጢአት በተለይ አንገዳግዳችሁ ስትንገዳገድ ማይደግፋል ቀኝህ። እግዚአብሔር ይደግፋችሁ። ብትወድቅ በማን ትነሳለህ? በእግዚአብሔር። ከወደቃችሁበት ያንሳችሁ። አይችልም? አያደርግም? ረዓብ ዘማ ይህንን አወቀች፣ አመነች። እግዚአብሔር ያደረገውን አውቃለሁ። ሞዓብ ተንቀጠቀጠ፣ አሞን ደነገጠ። ኢያሪኮውያን ነገሥታቱ ሳይቀር ሰሙ። ልባቸው ቀለጠ፣ ልባችን ቀለጠ። የእናንተ አምላክ በሰማይም አምላክ በምድር አምላክ ለምን እንደሸሸኳችሁ ታውቃላችሁ። ነገ እግዚአብሔር ይህን ምድር ይሰጣችኋል። ያኔ ባካችሁ አድኑኝ ምልክትም ስጡኝ አለች። ተናገሩ። አድኑኝ ምልክትም ስጡኝ። ንገሩኝ። አድኑኝ ምልክትም ስጡኝ። ምልክት ሰጧት። እንዳይረዝምባችሁ ትምህርቱን ልናጠቃል። ምልክት ሰጧት። ምልክቱ መሰላችሁ? ልክ ነው እንዳልሽ እግዚአብሔርን ምድር ይሰጠናል። ስንመጣ ቤተሰቦችሽን ሁሉ ማዳን ከፈለግሽ፣ አንቺን መዳን ከፈለግሽ፣ ከአንቺ ጋር መዳን የሚፈልጉ ካሉ ወደ አንቺ ቤት ይግቡ። በመስኮት ላይ ደግሞ ቀይ ሐር ፈትል አንጠልጥይ አሏት። ያ መስኮት እነሱን ያወረደችበት ነው በገመድ። በመስኮቱ አውርዳቸው በሉ ሳያችሁ ሂዱ ብላ እነሱ በመስኮት እታች ወርደው እሷ ከላይ ሆና በሉ ምልክት ስጡኝ አድኑኝ አለች። ረዓብ ስንመጣ እንድናድንሽ በዚህ መስኮት ቀዩን ሐር ፈትል አንጠልጥየው አሏት። እሺ ያለች። ሰልሞንና ካሌብ ወደ ሰጤም ተመለሱ። ለኢያሱም ነገሩት። ምዕራፍ 2 በዚህ ያበቃል። ምዕራፍ 3 ሌላ ታሪክ ነው። ምዕራፍ 5 ሌላ ታሪክ ነው። ምዕራፍ 6 ላይ ነው እንደገና የሚጀምረው መጽሐፈ ኢያሱ ምዕራፍ 6 የመጀመሪያው ምዕራፍ። እየሰማችሁ ነው እንዴ? ቋንቋ ልቀይር እንዴ? እንዴት ነው ነገር ነው? እየተግባባን ነው እየተግባባን ነው። ትምህርቱ እየገባችሁ ነው ነው? እንደው ዝም ብዬ ነው እየገባችሁ ነው? በደንብ እየገባችሁ? ወሽ ደግሞ እኔ እኮ ጎበዝ አስተማሪ ነኝ። ይገባችሁ? አረ በቃ እቀጥላለሁ ደግሞ አስተምራለሁ። አሜን። ምዕራፍ 6 ሲጀምር ኢያሪኮ ብሎ ነው የሚጀምረው። ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። የሚገባም የለም የሚወጣም የለም። ምክንያቱም ሁለቱ ሰላዮች ኢያሪኮን ሰልለው ሄደዋል። ስለዚህ መቼ ነው የሚመጡት አያውቁም። እግዚአብሔር ደግሞ ለኢያሱ ምን አለው መሰላችሁ? ኢያሱ ኢያሪኮን የምትባርከው በጦር አይደለም ማለት፣ በጉልበት አይደለም ማለት፣ በኃይል አይደለም ማለት፣ በታቦቱ ነው አለው። ክብርና ምስጋና ለእግዚአብሔር ይድረሰው። በምን ነው የምትባርከው አለ? በታቦቱ ነው አለ። እግዚአብሔር የተመሰገነ ይሁን። አያችሁ የኦርቶዶክስ እምነት ከሌላው የምትለይበት አንዱ ምን ነው? ታቦቱ ነው። በታቦቱ ነው። ደግሞ እንዴት እንደምታደርግ ስርዓቱን እነግርሃለሁ። ሂድ ወደ ኢያሪኮ 6 ቀን አንዳንድ ዙር ታቦቱን ይዘህ ካህናቱ ታቦቱን ያቀ አንድ ዙር ይዘህ በሁለተኛው ቀን አንድ ዙር 3 4 5 6 አንዳንድ ዙር በሰባተኛው ግን 7 ጊዜ ትዞራላችሁ። መለከቱ ይነፋል፣ ነጋሪቱ ይጎሰማል። ያኔ እኔ እግዚአብሔር በታቦቱ ላይ ለዘላለም የማድረው እግዚአብሔር ኢያሪኮን በእጃችሁ እሰጣለሁ።
በሩን ጥርቅም አድርገው ዘግተው፣ ድሮ ጦርነት ከተማ በግንብ ይታጠራል፣ ማንም አይደፍረውም፣ አለቀ። ኢያሱ ካህናቱን ተነሱ አላቸው። ታቦቱን አከበሩ። ከዛ በኋላ ወደ ኢያሪኮ ሄዱ። ደረሱ። ቅድም እንዳልኳችሁ 1 ዙር 2 ዙር 3 ዙር 4 5 6 አንዳንድ በሰባተኛው ቀን 1 ዙር 2 ዙር 3 ዙር 4 ዙር 5 6 ዙር ሰባተኛው ሲደርስ እነሱ እየዞሩ የኢያሪኮ የተዘጉት በሮች ራሳቸው እየተከፈቱ ይዘጉ ጀመር። የተቆለፉት እየተከፈተ ይዘጋል፣ እየተከፈተ ይዘጋል። ለካ የእግዚአብሔር ታቦት ይግባ ነው የሚለው፣ ካህናቱ ይግቡ ነው የሚለው፣ የእግዚአብሔር ሕዝብ እስራኤል ይግባ ነው የሚለው። በዛ ሰዓት ምን ሆነ? ሰባተኛውን ሲዞሩ የኢያሪኮ ግንብ እንደ ሻማ ቀልጦ ወደቀ ይላል። የእግዚአብሔር ሕዝብ ገባ። ኢያሪኮ በኢያሱ እጅና በእስራኤል ልጅ ወደቀች። ከዛ በፊት ግን አንድ ትእዛዝ ተሰጥቷል። ኢያሱ ምን የሰጠው ትእዛዝ አለ? ወደ ኢያሪኮ ከተማ ስትገቡ አንዲት ቤት አለች። እዛች ቤት ላይ ቀይ ፈትል አለ። ወደዛ ቤት ማንም እንዳይገባ፣ ከገባችሁ እነዛን ሰዎች ልታድኑ ነው እንጂ በእነሱ ዘንድ ምንም ነገር እንዳታደርጉ አለ። ኢያሪኮ ግን እንደዛ ፈርሶ ሁሉም ለሞት ሲዳረጉ አንዲት ሴት ብቻ ቀይ ፈትል ያንጠለጠለች ረዓብ የተባለች ራኬብ ዘማ፣ እርሷ ብቻ ቀዩን ፈትል ስላንጠለጠለች ከቤተሰቦቿ ጋር ብቻዋን ዳነች። ክብርና ምስጋና ለእግዚአብሔር ይድረስ። ስሙ የተመሰገነ ነው። አሁን ሚስጥር ልንገራችሁ። ኢያሪኮ የዚህ ዓለም ምሳሌ ናት። ኢያሪኮ የምን ምሳሌ ናት? የዚህ ዓለም ምሳሌ ናት። ስንት ሰዎች ነበሩ የሰለሏት? ስንት ሰዎች ሰለሏት? 2 ሰዎች። ትምህርት በዚህ ነው የሚያበቃው። 2 ሰዎች ሰለሏት፣ ካሌብና ሶሎሞን። ካሌብና ሶሎሞን የብሉይ ኪዳንና የሐዲስ ኪዳን ምሳሌ ናቸው። ካሌብና ሶሎሞን ኢያሪኮን እንደሰለሏት ብሉይ ኪዳንና ሐዲስ ኪዳን ደግሞ እችን ዓለም ወይም እኛን ይሰልሉናል፣ ይበርብሩናል። መጽሐፍ ቅዱስ ስታነቡ ውስጣችሁን ነው የሚነግራችሁ። የእግዚአብሔር ቃል አሁን ስንሰማ እኛ ምን እየሆን ነው? እየተሰለልን ነው። አሁን ውስጣችሁ የሚሰማችሁ ነገር ይኖራል። መጽሐፍ ቅዱስ ብሉይና ሐዲስ ኢያሱ የላካቸው ካሌብና ሶሎሞን የብሉይ ኪዳንና የሐዲስ ኪዳን ምሳሌ ናቸው። የኢያሪኮ የዳነች ምስኪን ሴት ረዓብ ዘማ የእሷ ቤት መስኮት ቤቷ የእናንተ ስጋ ነው። ይሄ ሰውነት ቤቷ የኮ ሰውነት ቤት ይባላል። ጳውሎስ ምን አለ? በዚህ ጭቃ ቤት ውስጥ እያለን ሁልጊዜ እንጨነቃለን ይላል። ተመልከቱ። ይሄ ስጋ የነፍስ ማደሪያ ነው። ቤት ማለት ደግሞ ማደሪያ ማለት እኮ ነው። ቤት ማለት አደረ ማለት እኮ ነው። ግዕዙ ቤት ማለት ማደሪያ ማለት ነው። በዚህ ስጋ ውስጥ ምን ያደራል? ነፍስ ታድራለች። ስለዚህ ቤት የተባለው ምናችን ነው? ሰውነታችን ነው። መስኮቱስ ምንድን ነው? ቤት መስኮት አለ። መስኮት ምንድን ነው? አፍ። የምእመናን አፍ ምሳሌ ነው። የረዓብ ዘማ መስኮት የኔና የናንተ አፍ ምሳሌ ነው። በዛ መስኮት ላይ ቀይ ሐር አንጠለጠለች የሚለው ቀዩ ፈትል የስጋውና የደሙ ምሳሌ ነው። ስለዚህ ወደ ረዓብ ቤት ያ ቀይ ፈትል የተደረገው የመዳን ምልክት ኢየሱስ ክርስቶስ ከሰማይ ሰማያት ይመጣና ብሉይና ሐዲስን ሰብኮ እኔና እናንተን እንድንድንለት ስጋውና ደሙን ይሰጠናል ነው። ክብርና ምስጋና ለእግዚአብሔር ይድረሰው። በእያንዳንዱ ነገር ውስጥ የምታዩት ይሄን ነው። ቅዳሴ ስታስቀድሱ ብዙ ቦታ አነሳዋለሁ። ካህናቱ ይወጡና ከዛ 3ቱ ዲያቆናት ሆነው ይባላል አይደል? ትዝ ይላችኋል። ስብሐት ወክብር ለስሉስ ቅዱስ ይደሉ ይላሉ። እናንተ ምን እንደምትሉት ትክክል፣ እንደሱ ነው። ሌሎች ያላወቃችሁት እንዴት ነው? ይህንን አታውቁም ነው? ስብሐት ወክብር ለስሉስ ቅዱስ ይደሉ ማቅ ሰው ካለ የሚባለው አሁን ይተባለ። ከዛ በአራቱ ማዕዘን ይባላል። ከዛ ገባሬ ሰናዩ ቀሚስ እንላለን እኛ። ቀሚስ ዲያቆን በቀሚስ የቀደሰው ገባሬ ሰናዩ መስቀሉን ለተጨማሪው ዲያቆን ይሰጠዋል። እሱ መጥቶ ፊቱን ወደ ምዕራብ አዙሮ የጳውሎስን ንባብ ይጀምራል። ገባሬ ሰናዩ ቄሱ ደግሞ ዋናው ቄስ
እሱ ደግሞ ይባርክና ሁሉንም ከውስጥ ባርኮ ይወጣል። ስጋው ደግሞ የሚቀበሉትን ከውጭ ደግሞ ብዙ ስለሆኑ በዚሁ ይባርካቸዋል። ከዛ ምን ያደርጋል? ዲያቆኑ መስቀል ይዞ፣ ካህኑ ጥላ ይዞ፣ ሌላው ደግሞ ጥላ ይዞ እንዲህ ይዞራቸዋል አይደል? ዑደት ይዞራል። ሲዞር የሚናገረው ነገር አለ። እዛ ጋር የሚናገረው ነገር አለ። እግዚአብሔር አምላክን በከመ አንሃልከ የሚል ቃል አለ። እንደሱ አለ ነው በከመ አንሃልከ ጥቅማ ላይ ያለ በደ ኢያሱ ገብርከ አይደለም እንዴ? አሁን እዛ ጋር የሚለው ይሄንን ነው። እግዚአብሔር አምላክን ተመልከቱ። እግዚአብሔር አምላካችን በከመ አንሃልከ ቅድመ ጥቅማ ለኢያሪኮ በደ ኢያሱ ገብርከ ወልደ ነዌ። ዝም ብሎ አይደለም የሚዞረው፣ ይሄንን ቃል እየደገመ ነው የሚዞረው። የኢያሪኮን ግን በባሪያ በነዌ ልጅ በኢያሱ ያፈረስክ ዝም ብሎ እናንተን ሲዞራችሁ ኢያሪኮ ውስጥ እንዳሉ ምዕመናን ሳይሆን እንደ ረሃብ ናችሁ። እናንተ እንደ ረሃብ ዘማ ከዛ ውስጥ እንዴት እንደሚያወጣችሁ ካህኑ ይህንን ይላል። ከዛ ምን ይላል? ከማሁ ይላል። ልክ እንደዛው ማለት ነው። ልክ እንደሱ ማለት ነው። ከማሁ አለም ጥቅመ ኃጢአትየ ወኃጢአተ ኩሉ ሕዝብከ በእደ ዚአየ አነ ገብርከ ይላል። እንደዚህ አይደለም መጋቢ ሐዲስ ይሄ ነው የሚባለው። አዎ ይሄ ነው። ዝም ብሎ አይዞርም። ዝም ብሎ በኢያሱ እጅ የኢያሪኮን ግን በነዌ ልጅ በኢያሱ እንዳፈረስክ አሁን ደግሞ ይላል ቄሱ በእኔ በኃጢአተኛው እጅ የኔንም ኃጢአት እዚህ የተሰበሰቡትን ሁሉ የሁሉንም ኃጢአት አፍርስላቸው ሲል በእናንተ ዘንድ ያለ በሐልዮ በነቢብ በገቢር የተሰራ ኃጢአት ሁሉ እንደ ኢያሪኮ ግን እንደ ሻማ ቀልጦ እያንዳንዳችን የ40 ቀንና የ80 ቀን ሕፃን ነው የምንሆነው። ቅዳሴው መሃል ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ይሄ ነው የእናንተ ይሁን። በየዕለቱ ነው ምንድነው? አዎ ኃጢአት በየዕለቱ እንሰራለን። ታዲያ ልብሱ በቆሸሸ ቁጥር ይታጠባል። ሌላ ምን አለ? ሰው እኮ የሚፈረድበት ኃጢአት ሰራ ተብሎ አይደለም፣ ንስሐ አልገባህም ተብሎ ነው። አያችሁ፣ በእያንዳንዱ ነገር ላይ ስታዩት የኢትዮጵያ ቤተክርስቲያን ነው የምትለው። ቀይ ፈትል ስጋውና ደግሞ የማይቀበል ሰው እንዴት ነው የሚድነው? በኦሪት ዘጸአት ምዕራፍ 12 ላይ የፋሲካውን በግ አስታውሱ። እግዚአብሔር ለሙሴ ነገረው፣ ሙሴ ለሕዝቡ ነገረ። የፋሲካውን በግ ረዱ፣ በሮቻችሁን ቀቡ፣ ጎመኑን ቀቡት አለ። መልአከ ሞት በኩለ ሌሊት ይመጣል ተባለ። ደሙ የሌለበት ቤት የሞት መልአክ ይገባል። ደሙ በሌለበት የሞት መልአክ ይገባል። ደሙ በሌለበት ቀዩ ፈትል በሌለበት በኢያሪኮ የጣዖት ከተማ በዛ ቤት ውስጥ ሞት ይገባል። ቀዩ ፈትል ባለበት በረሃብ ቤት ሞት አይገባም። በኦርቶዶክሳውያን ዘንድ ሞት አይገባም። በተዋሕዶ ልጆች ዘንድ ሞት አይገባም። በ40 ቀን በ80 ቀን ያለው በውስጣቸው ያለው ስጋና ደም ያ ቀይ ፈትል የኢየሱስ ደም እያንዳንዳቸው ከሞት የሚያድን ነው። ኦርቶዶክስ መሆን ለመዳን ነው። ተዋሕዶ መሆን ይሄ ነው። ክብርና ምስጋና ለዘላለም ለአምላካችን ይድረሰው። ስሙ የተመሰገነ ይሁን። የፋሲካው በግ ታረደ። እኩለ ሌሊት ላይ መልአከ ሞት መጣ። ደሙ ያለበት ቤት አይገባም። በበሩ ላይ ተቀምጧል፣ ደሙ አይገባም። በጎመኑ ላይ ደሙ ተቀምጦ አይገባም። ደም በሌለበት ቤት ይገባል። በግብፃውያን ቤት፣ በእያንዳንዱ ቤት ሁሉ በሞት ተወሰደ። አንዱ አንዱን አልቀሰቀሰው። የፋሲካው በግ ይሄ ነው። የፋሲካው በግ ኢየሱስ ነው። በጉ እሱ ነው። ዮሐንስ መጥምቅ ከሩቅ አየው። ወደ እሱም ሲመጣ ተመለከተው። ከኔ በፊት የነበረ ሆነዋል። እኔ 6 ወር በመወለድ ብቀርመው እሱ ግን ቀድሞ ያለ አምላክ ነው። እኔ የጫማውን ማሰሪያ እንኳን ልነካ አይገባኝም አለ። ና በጉ ለእግዚአብሔር ዘያስት ኃጢአተ ዓለም አለ። የእግዚአብሔር በግ እነሆ የዓለምን ኃጢአት የሚያስወግደው አለ። አይሁድ ግን ናቁት፣ ፈሪሳውያን ግን አልተቀበሉት። ጸሐፍት ይሰቀላሉ። እስራኤል ከሮማ ተባበረ፣ ሮማ ከአይሁድ ጋር አንድ ሆነ። የዓለም መድኃኒትን ወደ ሞት ወሰዱት። እሱም የመጣው ደሙን አፍስሶ እኛን ለመቤዝ ነበር። መስቀሉን አሸክመው ወሰዱት።
መስቀሉን አሸክመው ወደ ቀራንዮ ተራራ ወሰዱት። ወንበዴ በርባንን አስፈቱ። ዕውር ያበራውን፣ ለምጻም ያነሳውን፣ ጎባጣ ያቀናውን፣ ሽባ የተረተረውን፣ የዕለት ሬሳ ሁለተ ኢያኢሮስን፣ የአራት ቀን ሬሳ አልዓዛርን ከመቃብር ያወጣውን ጎተቱት። እሱም በፍቅር ተከተላቸው። ወዮ ምን ያህል ምን አይነት ትሕትና ነው አለ ዮሐንስ አፈወርቅ አለቀሰ። ምን አይነት ትሕትና ነው! በግ እያለው ቀንድ እያለው የማይዋጋ በግ አለ። አባ ሕርያቆስም ነገረን። ፍቅር ሰዋር ወለወ ኃያል መርመሩ አብጽሖ እስከ ለሞት አለ። ፍቅር እነሆ አምላክን የአምላክን ልጅ ከሰማይ ሳበው እስከ ሞትም አደረሰው አለ። ልብሱን ገፈፉት፣ ቀይ ግምጃ ለበሱት፣ እንደ ወንበዴ ቆጠሩት፣ ወደ ቀራንዮ አደባባይ ወሰዱት። እናቱ ድንግል ማርያም አለቀሰች። የራሱ ደቀ መዛሙርት ተበተኑ። ሰውየውን አናውቀውም አሉ። 2 ዓሣ 5 እንጀራ አበርክቶ ያበላቸውን ኢየሱስ አናውቀውም አሉ እነ ጴጥሮስ። ካዱት። ሁሉም እንደዚያው አሉ፣ አናውቀውም አሉ። ሌሊቱን ሙሉ ደበደቡት። 6666 ጊዜ ገረፉት። ሰውነቱ በደም ተነከረ፣ አጥንቱ ተቆጠረ። ልበ አምላክ ዳዊት የተናገረው ትንቢት ተፈጸመ። አጥንቶቼ ተቆጠሩ፣ ውሾች ከበቡኝ፣ ለጥሜ እንኳን ሐሞትና ከርቤ ሰጡኝ አለ። ዓርብ 6 ሰዓት ላይ ሰቀሉት። በሁለት ወንበዴዎች መካከል ሰቀሉት። የሾህ አክሊል ደፉበት። ነፍስ የወጣችው 9 ሰዓት ገብርኤል መልአክ ሰይፉን መዘዘ። ላጥፋቸው አለ። በመስቀሉ ላይ ያለው ትሑቱ ንጉሥ ተዋለው። ያንተ ትዕግሥት አያልቅም ብሎ ሰይፉን ወረወረው። ሚካኤል ዝም አለ። ኡራኤል በብርሃን ጽዋ ደሙን ይቀዳ ጀመር። እመቤታችን ከዮሐንስ ጋር ብቻ ታለቅሳለች። ዝናብን የሚሰጥ ውቅያኖስን የፈጠረው የኃያል አምላክ ተጠማሁ አለ። ሐሞትና ከርቤ ሰጡት። እንትፍ አለው። አልጠጣሁም። የብርሃን ልብሱን ገፈፉት። ያኔ የአምላክ እርቃን አይታይም አለች። ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብትም ረገፉ። 9 ሰዓት ላይ ነፍሴን ተቀበል ብሎ ነፍሱን ሰጠ። በዋዜማው ማታ፣ በሐሙስ ምሴት ማታ ህብስቱን አንስቶ ባርኮ እንኩ ብሎ ይሄ ለእናንተ የሚፈተተው ሥጋዬ ነው አላቸው። ጽዋውን አንስቶም ባረከ። ሁላችሁ ከዚህ ጠጡ፣ ለአዲስ ኪዳን የሚፈሰው ደሜ ይሄ ነው አላቸው። በቀራንዮ አደባባይ የሰጠን እሱን ነበር። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ። ቀዩ ፈት ኢያሪኮ ስትቀልጥ፣ በሞት ስትወሰድ፣ ዘማ የተባለችው ኃጢአተኛ የተባለችው ረዓብ ዘማ በቀዩ ፈትል ዳነች። ዛሬም እኔና እናንተ ኃጢአተኞች የተባልን በደለኞች የሆንን እሱ ራሱ ሲናገር እኔ የመጣሁት እነሆ ለጤነኞች አይደለም ለበሽተኞች ነው የመጣሁትና ልፈውስ ላድን ነው ብሎ እንኩ ሥጋዬን ብሉ ደሜን ጠጡ አለ።
በዚህም የዘላለም ሕይወት ታገኛላችሁ አለ። በቀራንዮ አደባባይ ሰጠ። እሱን ስንቀበል ስጋውን ደሙን ስንቀበል ያኔ ነው የኔና የእናንተ ድህነት። ቀዩ ፈትል ሚስጥሩ ይሄ ነው። ክብርና ምስጋና ለዘላለም ለስሙ ይድረሰው። አዎ እግዚአብሔር አምላካችን ይህና እናንተን ለማዳን ያደረገው ይሄ ነው። የኦርቶዶክስ ቤተክርስቲያን እቺ ናት። ስጋው አማናዊ ነው፣ ደሙም አማናዊ ነው። በሌሎች ዘንድ ግን እንደዛ አይደለም። ግማሹ መታሰቢያ ይላል፣ ግማሹ የራት ይላል፣ ግማሹ የጌታ የራት ይላል። የት ያውቁታል? የሚገርማችሁ ስጋው ደግሞ እህት አብያተ ክርስቲያናት የሚባሉት በግብፅ ሁሉ ምንም አይሸፈንም። በካቶሊኩ ብትሄዱ አይሸፈንም። በፕሮቴስታንቱ ዓለም ተውት ጭራሽ እሱ ቀልድ። በእኛ ግን ስጋው ደግሞ ሲወጣ እንዴት ነው? ተሸፍኖ አይደል? ድርገት ወረዱ ይባላል። ከውስጥ አምን እያለ ካህኑ ጸሎቱን ያደርግልን። ከዛ እናንተ ስጋው ደግሞ ሊመጣ ሲል እችን ነገር በደንብ ተማሩ። ጸሎት አለ ስጋው ደግሞ የሚቀበል ሁሉ የሚላት እያንዳንዱ የሚላት በውስጥ ስለማይባል በንባብ እሷን ከካህናት ቀርባቸው ወይ ከዲያቆናት ስጋው ደግሞ የምትቀበሉ ሰዎች ሁሉ አጭር ነች፣ ተማሯል። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ወይ ከቤቴ ጠፈር ላይ ትገባ ዘንድ የሚገባኝ አይደለም፣ እኔ አሳዝኛለሁና በጎ ስራ ምንም የለኝምና እያለ የሚጸለይ ጸሎት አለ። እሷን ጸሎት ተማሩ። ስጋው ደግሞ የምትቀበሉ ካህኑ ዲያቆናቱ በውስጥ ይደግማታል። ከዛ ስጋው ደግሞ ሲወጣ ዕጣነ ሞገር አለ። ዕጣነ ሞገር የሚባለው ሁልጊዜ ስለ ኢየሱስ ስቅለት ብቻ ነው። ስለ ኢየሱስ ስቅለት ስላደረገው ማዳን ብቻ ነው። ከዛ ዲያቆኑ ጸልዩ በእንተ ያለ ወንተ ሁሉ ክርስቲያን እሱ ካለ በኋላ ለክርስቶስ ዘምሩለት ይላል። መጨረሻ ሰብኩ ዘምሩ ይልና ስጋው ደግሞ ይወጣል። እናንተ ምን ትሆናላችሁ? ይዛን ጊዜ እንዲቀጥላችሁ ነው የምታዩት። ምን ታደርጋላችሁ? አስቀዳሽ አይደላችሁ። ምን የምታስቀድሱ መስሎኝ ጠይቅ። አስቀዳሽ መስላችሁ ደሳ መስሎኝ። እሺ የምታስቀድሱት ነገር ምን ታደርጋላችሁ? ወዘሳ ሰግዳላችሁ። እሺ አሜን አባቴ ይደምስስልን ኃጢአታችን። ስጋው ደግሞ ተሸፍኖ ወጣ። ካህናት ዲያቆናት በአንድ ላይ ይመጣሉ። የዛን ጊዜ ምዕመናን ሁሉም ይሰግዳሉ። ስጋው ደግሞ ተሸፍኗል፣ አይታይም። ለምን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ለምን ይሄ ሆነ? በቃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛ ስለሆነች ምንም ሌላ መልስ የለም። ከፈለክ ነገር አለ። እንዴት እንደሆነ እናንተ የጌታ ልብስ ከገፈፉት መካከል አይደላችሁም። ደስ ይበላችሁ። ክብር ምስጋና ለእግዚአብሔር ይድረስ። እናንተ ክርስቶስ ይሰቀል ካሉት አይደላችሁም። ክብር ምስጋና ይግባው እግዚአብሔር። እናንተ ሰውየውን አናውቀውም ያላችሁ አይደላችሁም። የምታውቁት ናችሁና ከዋክብት ናችሁ። እናንተ ከዋክብት ናችሁ እናንተ። ስለዚህ ፀሐይ ጨለመች፣ ጨረቃ ደም መሰለ፣ ከዋክብት ረገፉ፣ የአምላክ ዕርቃን አይታይም ብለው ብያቸዋለሁ። ለአእምሮ ለቦ የሌላቸው ፀሐይ፣ ጨረቃ፣ ከዋክብት የአምላክ ዕርቃን አይታይም ሲሉ አእምሮ ለቦ ያለው የሰው ልጅ ግን ወኮነ ከመ እንስሳ እያእመረ አላወቀም። ነገሩ እንዲህ ነው። በዚህ ልጨርስ ትምህርት። ክርስቶስ ልብሱን ሲገፉት ፀሐይ ምን ሆነች? ጨረቃ ደም መሰለኝ፣ ከዋክብት ረገፉ። ፀሐይ ካህናት ናቸው ቀሳውስት፣ ጨረቃ ዲያቆናት ናቸው። እናንተ ምን ልትሆኑ? ከዋክብት። ፀሐይ ምን ሆነች? ጨለመች። ጨረቃ ምን ሆነች? ደም መሰለኝ። ከዋክብት ምን ረገፉ ማለት ሰገዱ ማለት ነው። እናንተ ድፍት የምትሉት የከዋክብት ምሳሌ ናችሁ። የምትሰግዱት ለኢየሱስ ነው። የምትሰግዱት ለአምላክ ነው። የተዋህዶ እምነት የተመሰረተው ኢየሱስን በማምለክ ላይ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ኦርቶዶክስ ናት። ይሄ ወይ ከዛ በፊት ሌላም ቦታ አስተምረዋለሁ። ስጋው ደግሞ ሊቃረብ ሲል እግዚኦታ አለ። ስንት ጊዜ ነው እግዚኦታ? ሌላም ቦታ ተናግሬዋለሁ። ይስሙ። በሌላም ቦታ ያለው ስንት ጊዜ ነው እግዚኦታ የሚባል? መጀመሪያ ካህኑ ስንት ይላል? 3 ጊዜ። ስንት ጊዜ ነው የሚለው? አንድ ጊዜ
እናንተ ከዛ ምን ታደርጋላችሁ? ትቀበላላችሁ። ቄሱ አንድ ጊዜ በአብይ ዜማ ስንት ጊዜ ይለዋል? 3 ጊዜ። ቄሱ 3 ጊዜ ሲል እናንተ ስንት ጊዜ ትላላችሁ? 3 ጊዜ። 3 እና 3 6። ከዛ ቀጥሎ ስንት ጊዜ ነው የሚለው? 3 ጊዜ ይላል። ግን ስንት ጊዜ? በአንዱ ብቻ 5 ጊዜ ይላል። በአንዷ ብቻ እግዚኦ መሐረነ ክርስቶስ እግዚኦ እያለ 5 ጊዜ ይላል። 5 ጊዜ 3 ቄሱ የሚለው 5 ጊዜ 3 ስንት ይመጣል? 15። እናንተም ስንት ጊዜ ነው የምትሉት? 5 ጊዜ 3 ስንት ይሆናል? 15። 15 ሲደመር 15 30። ቅድም ስንት አለ? 30 እና 6 36። ከዛ መጨረሻ ላይ ቄሱ ምን ይላል? እግዚኦ መሐረነ ክርስቶስ ብሎ ለብቻ መጨረሻ የሚለት አለ። ከዛ በፊት 2 ይላል። 2 ጊዜ ሲል እናንተም ስንት ጊዜ ትላላችሁ? 2 እና 2 ቅድም ስንት አለ? 36 እና 4 40። ከዛ ለመጨረሻ ብቻውን ነው የሚለው። እናንተ አትሉም አይደል? አንድ ላይ ስንት ይመጣ? 41። ክርስቶስ የተገረፈውን ግርፋት ምናስ ከዛ በኋላ ነው ስጋው ነው የሚመጣው። ወይ ተዋህዶ አይ ክርስትና እንዴት የታደልን! ቀዩ ፈትል ዘማውን የሚያድን ኢየሱስ ክርስቶስ ኃጢአተኞችን የሚያድን በደለኞችን የሚያድን ኦርቶዶክስ ተዋህዶ እቺ ናት ሃይማኖት ከምግባር። ጳውሎስ ሐዋርያ በእምነት ዳነች ሲላት፣ ያዕቆብ ደግሞ በሥራ ይላል። ኦርቶዶክስ እምነትና ሃይማኖት የሚነገርባት ቅድስት ቤተክርስቲያን። በደም ፍሰት አድነን፣ በእናትህ እንባ ኃጢአታችንን ይቅር በል። አሜን።